የበለጸገው ዓለም በእጅና በእንስሳት ጉልበት ከሚከወን ግብርና ተላቆ በትላልቅ ማሽነሪዎችና ዘመናዊ መሳሪያዎች ወደሚዘወር እርሻ ከተሸጋገረ ቆየት ብሏል። የመጀመሪያው የኢንዱስትሪ አብዮት እርሻ በብዙ አይነት ማሽነሪዎች እንዲታጀብ አድርጓል። ሁለተኛው አብዮት በተራው ማዳበሪያዎችንና ጸረ ተባዮችን አስተዋውቋል። በቀደሙ አብዮቶች ከተገኙ ቴክኖሎጂዎች የማያቋርጥ መሻሻል በተጨማሪ በቀጣይ የተከሰቱ አብዮቶች የግብርናን የውጤታማነት ደረጃ በእጅጉ ጨምረውታል። የሰው ሰራሽ አስተውሎት አብዮት ሮቦቶችና ባዮቴክኖሎጂን ሲያስተዋውቅ ከዚህ የቴክኖሎጂ ፈጣን እድገት በተጨማሪም የግብርና ምርምሮችና ሞዴሎች ከንድፈ ሐሳብ ባለፈ በተሞክሮ ዳብረውና በየጊዜው ተሻሽለው ለመላው ዓለም ትሩፋቱ ነው ተጋርተዋል። አፍሪካ የት ናት? ኢትዮጵያችንስ? ሲሉ ይጠይቃሉ ጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት መጽሐፋቸው። ገጠሩን ማሻገር ራሱን በቻለ የሽግግር እቅድ መመራት ይገባዋል የሚሉት ጠቅላይ ሚኒስትሩ በዚህም መሰረት ገጠሩን የሚሻገር ትልም የግብርና ሽግግርን መሰረት አድርጎ እንደሚነሳ በአጽንኦት ጠቅሰውታል። ኢንዱስትሪው ከሌሎች ዘርፎች ጋር ካለው ከፍተኛ ቁርኝት ባሻገር የአምራችነት የእድገት ደረጃ የሌሎችም ደረጃ እንደሚወስን እንደሚያፋፋም ወይም ደግሞ እንደሚያቃጭት ጭምር አስምረውበታል። የቅይጥ ባህል መፍጠሪያ ማዕከል ከተማ ነው የሚለው የመደመር መንግስት እይታ ከተሜነት የዳበረ የፖለቲካ ስርዓት መፍለቂያ የንግድ የኢንዱስትሪና የስራ ፈጣሪነት ማዕከል እንደሆነ ያስቀምጣል። ሀገራት በዘመናቸው ሁሉ የሰሩትንና ተፈጥሮ ያደለቻቸውን ገጽታ በኩራት የሚያስተዋውቁበት ሀገሬ ይህንን ትመስላለች የሚሉበት መድረክ ቱሪዝም ነው የሚለው የመደመር መንግስት እይታ የበለጸገች ኢትዮጵያን እውን ለማድረግም ቱሪዝም ዋነኛው ምሰሶ ነው ይላል። በመደመር መንግስት እይታ ዲጂታል ኢኮኖሚ ሁሉንም በማስተሳሰር ሁለንተናዊ ብልጽግናን የማረጋገጫ ቁልፍ ዘርፍ እንደሆነም በአጽንኦት ጠቅሰዋል። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን ሰነበታችሁ። በቢዝነስና ኢኮኖሚ ጉዳዮች ላይ ትኩረት የሚያደርገው የኢቲቪ ቢዝነስ ፕሮግራማችን ነው ተጀመረ። ትኩረታችን ጠቅላይ ሚኒስትር ዶክተር አብይ አህመድ በመደመር መንግስት እይታ የዘርፎች መርታ በሚል ርዕስ ለብልጽግና ከፍተኛ አመራሮች ያቀረቡትን ገለጻ መነሻ በማድረግ ከተማና ግብርና፣ ቱሪዝምና ማዕድን፣ ኢንዱስትሪና ዲጂታል ኢኮኖሚ ላይ ቆይታ እናደርጋለን። እዚህ ስቱዲዮ ዳንኤል ኃይሌና ጌታቸር ጥበቡ አብረውን ቆይታ ያደርጋሉ። የፕሮግራሙ አዘጋጅ አብርሃም ታደሰ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ሳደርግ እጅግ ደስ እያለኝ ነው። አብረን እንቆይ። ሀገራዊ ብልጽግናን ለማረጋገጥ ምን ላይ ተንደርድረን በምን መሸጋገር በምን መስፈንጠርና መተሳሰር እንችላለን? የቆይታችን አንኳር ነጥቦች ናቸው። ጠቅላይ ሚኒስትር ዶክተር አብይ አህመድ የዘርፎች ትስስርና ሽግግር በሚል ከሰጡት ገለጻ አጠር ያለ ንግግራቸውን ተመልክተን ወደ ውይይታችን እንገባለን። በድጋሚ አብራችን ቆዩ። አንደኛው መንደርደሪያ፣ ሁለተኛው መሻገሪያ፣ ሶስተኛው መስፈንጠሪያ ነው። መንደርደሪያው አቅምን ከችግር ማላቀቅ ነው። ችግርን ከአቅም ከእድል ማላቀቅ መንደርደሪያ ነው። መሸጋገሪያው መደላድል መሰረት መጣል ነው። መስፈንጠሪያው ማሳለጥና ማሳሰር ነው። ሰሞኑን ያያቸዋቸውን ሰብጀክቶች አንድ በአንድ ስናይ ከተማና ግብርና መንደርደሪያ ናቸው። አቅምን ከችግር ማላቀቂያ ናቸው። ቱሪዝምና ማዕድን መሸጋገሪያ ናቸው። መደላድል የሚፈጥሩ መሰረት የሚጥሉ ናቸው። ኢንዱስትሪ መስፈንጠሪያ ነው። ዲጂታል የሚያስተሳስር ነው። እንኳን ደህና መጣችሁ። በዋናነት ጠቅላይ ሚኒስትሩ በማብራሪያቸው ካነሷቸው ሀሳቦች በተለይ ከተማና ግብርና መንደርደሪያ ናቸው፣ ቱሪዝምና ማዕድን መሸጋገሪያ፣ ኢንዱስትሪ ደግሞ መስፈንጠሪያ፣ ዲጂታል ኢኮኖሚ ማስተሳሰሪያ ሲሉ ያስቀምጧቸዋል። ወደ በኋላ ሁሉንም በዝርዝር ነጥቦችን እናነሳለን። ግን እንደው ለመግቢያ ያክል የተጠቀሱት እያንዳንዱ አራቱም ነጥቦች
ከተጠቀሱት ዘርፎች ጋር ያላቸው ዝምድና ምን ያህል እንደው የተቀራረበ ነው የሚለውን በግርድፉ አንስተን እንለፍ። ዳንኤል አንተ ላስቀድም። አመሰግናለሁ አብርሽ። እንግዲህ በመደመር መንግስት የዘርፎች እምርታ በሚል ገለጻ እንግዲህ የተለያዩ ዘርፎች በዋናነት ፊት ለፊት ላይ ተቀምጠዋል። የከተማና ግብርና፣ ማዕድንና ቱሪዝም፣ ኢንዱስትሪ እና በመጨረሻ ደግሞ የዲጂታል ኢኮኖሚው ትልቅ ዘርፎች ሆነው ኢኮኖሚውን በመዋቅራዊነት የሚያሸጋግሩ እና የሚሄድ እንደሆነ በጥልቀት ገለጻ ተደርጓል። ይህንንም እንግዲህ በዋነኝነት ግብርና ሲባል አዳጊ የሆነ በሂደት ግን እየቀነሰ የሚሄድ አስተዋጽኦ እየቀነሰ የሚሄድ ነው። ከተሞች እንግዲህ በገለጻው እንደተቀመጠው የኢኮኖሚ፣ የፖለቲካ፣ የኢንዱስትሪ፣ የባህል ጭምር ማዕከላት ናቸው። ስለዚህ መዳረሻ የብልጽግና መዳረሻ ይሆናል ማለት ነው። ስለዚህ ከዛ ነው የሚነሳው ብዙ እድገቶች መነሻቸው መፍለቂያቸው ከከተማ ይሆናል። ቱሪዝም፣ ማዕድን ደግሞ እንደዚሁ ሀብት መፍጠሪያዎች ናቸው። ቱሪዝም ከፍተኛ የሆነ የውጭ ምንዛሬ ለማግኘት ያስችላል፣ ገቢ እንዲጨምር ያስችላል። ጎብኚዎች ወደ ሀገራችን ሲመጡ ከፍተኛ የሆነ የገቢ እድገት እና የካፒታል አኪሙሌሽን የሚባለው እንዲኖር ያስችላል። ይሄም እንደ መሸጋገሪያ ለሌሎች ዘርፎች መሸጋገሪያ መሰረት መደላድል ይሆናል ማለት ነው። ማዕድንም በተመሳሳይ ለኢንዱስትሪ ግብአት ነው የሚሆነው፣ ለኢንዱስትሪ መሰረት ነው የሚሆነው። ኢንዱስትሪ ደግሞ መስፈንጠሪያ ነው። እዛ የሚፈጠረው የስራ እድል፣ የሚፈጠረው ሀብት፣ የሚፈጠረው አጠቃላይ የኢኮኖሚ እድገት ወደሚቀጥለው ምዕራፍ የሚያሸጋግር ነውና ኢንዱስትሪ በመስፈንጠሪያ እንደሆነ ያ ሚና እንዳለው ተቀምጧል። ዲጂታል ኢኮኖሚ ደግሞ በሁሉም ዘርፎች ውስጥ የሚካተት በሁሉም ዘርፎች ውስጥ ያለ በሁሉም ዘርፎች ውስጥ ጥቅም ላይ የሚውል የሚያገለግል በሁሉም ዘርፎች ውስጥ መሰረታዊ ሁኔታ ስለሆነ የሚያስተሳስራቸውም እሱ ስለሆነ ዲጂታል ኢኮኖሚ ማስተሳሰሪያ የሚል ገለጻ ነው ያቀረቡት ጠቅላይ ሚኒስትሩ። መልካም። ለመነሻነት ይህን ያክል ካየነው በተናጠል ሁሉንም እንመልከታቸው። ምናልባት ስለ ኢትዮጵያ ኢኮኖሚ ነው እየተነጋገርን ያለነው፣ ስለ ሁለንተናዊ ሀገራዊ ብልጽግና ነው እያወራን ያለነው። በዚህ ውስጥ ግብርናው ቀዳሚ ሆኖ ሁሌም ይመጣል። ቅድም አዳጊም ሟችም ሲባል በእድገት ደረጃ አሁንም ምርታማነት ገና አሟጥን ያልተጠቀምነው ሀብት አለ። ነገር ግን እንደ ኢንዱስትሪ እንደ ሌሎች ሴክተሮች ግን እያደገ አይደለም። በጥቅል ሀገራዊ ምርት ወይም ደግሞ በድርሻ ውስጥ የምንመለከተው ከተማና ግብርናን አቅምን ከችግር ማላቀቂያ መንገድ ሲሉ ይገልጹታል ጠቅላይ ሚኒስትሩ። ግብርናው የችግራችን መላቀቂያ መንገድ ወይም ደግሞ መንደርደሪያው ነጥብ ነው ይላሉ። እሱን ቪዲዮ ተከታትለን ስንመለስ ነጥቦች እናነሳለን። ግብርና ማለት እንስሳትም፣ አሳም፣ የባዮጋዝ ኢነርጂም መልታይ ዳይሜንሽናል አክቲቪቲስ ያሉበት መሆን ይችላል። ግብርና ሲባል በሬና ገበሬ ብቻ አይደለም። ከዛ ያለፈ ሚና እንዲጫወት ማድረግ ይቻላል። የአኗኗር ዘያችንስ ከመበተን ወደ መሰብሰብ፣ ከጭቃ ወደ ጡብ መሸጋገር አለበት። እንጨት ማገዶ ከመጠቀም ባዮጋዝ ወደ መጠቀም ማደግ አለበት። የአርሶ አደሩ አርሶ የማምረት ሂደት አይበገሬ መሆን አለበት። በክላይሜት ምክንያት የሚቆም መሆን የለበትም። እና ምን እናርግ? የጀመርነውን እናባዛ። አዳዲስ በየአካባቢያችን እንፍጠር፣ እንጀምር። በአርሶ አደሩ አርብቶ አደሩ ኑሮ ይገለጥ ለውጡ። አርሶ አደር ቡና ሽጦ ሀብታም ከሆነ አርብቶ አደር ወተት ሽጦ የተሻለ ኑሮ ካለው ላይፉን በመቀየር እናረጋግጠው። ግብርናችን የአርሶ አደሮቻችን ሕይወት የቀየረ ከመብላት ያለፈ ለክፉ ቀን ከማቆየት ያለፈ ገበያ የሚያረጋጋ ከገበያ አልፎ ደግሞ ወደ ውጭ ወጥቶ ተጨማሪ ሀብት የሚያመጣ እናድርገው ነው። ሁለተኛ ከተማ መስፈንጠሪያ ነው። ከተማ ላይ የጀመርነው ስራ ኢምፖርታንት ነው። በመደመር መንግስት የቅይጥ ባህል መፍጠሪያ ማዕከል የሆነውን ሳናለማ መደመርን ማሰብ አንችልም። ምክንያቱም ከተማ አዳጊ ነው። እንደ ግብርና አዳጊ ሟች አይደለም። አሁን እንኳን ኢትዮጵያ ውስጥ ከ4% በላይ እያደገ ነው። በቀጣይም እያደገ ነው የሚሄደው። ይሄን የሚያድግ ነገር ከአሁኑ አውቀን በእቅድ በፕላን በእውቀት እንምራው።
መሰብሰብ ብቻ ሳይሆን ኦርደርሊ መኖር የምንችል ሲቪሊቲን የተላበስን መሆን አለብን። ኢንፍራስትራክቸር ብቻ ሳይሆን ሱፕራ ላይም የሰራን መሆን አለብን። የመደመር መንግስት ከተሜነትን የሰው ልጅ የብልጽግና መዳረሻ ነው ብሎ ያምናል። ከተሜነት በእቅድና በእውቀት ካልተመራ አይደረስበትም። ግብርናው የሁሉ ነገር መነሻችን ወይም ደግሞ መንደርደሪያ ነው። ምናልባት ጠቅላይ ሚኒስትሩ ያነሱት ሀሳብ ኢትዮጵያ ውስጥ ላለ ነዋሪ ቀርቶ ማንም ሰው ሊረዳው የሚችል እንደሆነ እገምታለሁ፣ መንደርደሪያ መነሻችን እንደሆነ። ነገር ግን ማንሳት ያለብን ትልቁ ነጥብ መሬት ላይ ያለ ሀቅ በዚህ ዘርፍ መነሻ መንደርደሪያ የሚሆንን አስቻይ ነገር አለን ወይ መሬት ላይ? በጣም አመሰግናለሁ አብርሽ። ያው የጠቅላይ ሚኒስትር ዶክተር አብይ አህመድ መደመር መንግስት መጽሐፍ ውስጥ ወይም ደግሞ በመደመር መንግስት ኢትዮጵያ ወደፊት ትሄድበታለች ተብሎ የተቀመጡ ያው ዘርፈ ብዙ ሀሳቦች ናቸው ያነሷቸው። ግን ካነሷቸው ሀሳቦች አንዱ የኢኮኖሚው ዘርፍ ነው። ከኢኮኖሚው ደግሞ ቅድም አንተ ያነሳልኝ የግብርናው ዘርፍ ነው። ግብርናውን የወሰዱት መንደርደሪያችን ነው የሚል ነው። ለመንደርደር መሬት ያስፈልጋል። ሯጭ ትንሽ ወደ ኋላ ፈግፍጎ ነው ወደፊት መሄድ የሚችለው። ስለዚህ የተደላደለ ልትነሳበት የምትችል ወደ ሆነ ቦታ ሊያደርስ የሚችል እሳቤ ማለት ይመስለኛል በሳቸው አገላለጽ ማለት ነው። ስለዚህ ግብርናው ለመንደርደሪያ ይሆናል ወይ ከሆነ ያንተ ጥያቄ፣ አዎ በደንብ ነው የሚሆነው። ምክንያቱም አሁንም እየኖርን ያለ ነው። አሁንም ኢትዮጵያ ውስጥ በአብዛኛው ኢኮኖሚዋን ድራይቭ እያደረገው ያለው ኦፍኮርስ ሽፍት እያደረገ ነው፣ ግን ግብርናው ነው። ኢትዮጵያን በአሁኑ ኮንቴክስት አሁን ባለው ኮንቴክስት ከግብርና ውጪ ማሰብ አይቻልም ማለት ነው። ስለዚህ ለመንደርደሪያ የሚሆን አቅም ነው ማለት ነው። ስለዚህ መሬት ላይ ምን አለ ካልከኝ ይሄንን አቅም አንድ በቂ የሆነ ውሃ አለን። ሁለት ሰፊ የሆነ መሬት አለ። የአየር ንብረት ለግብርና ሊያገለግሉ የሚችሉ የአየር ንብረት ሁኔታዎች አሉ። እነዚህን አቀናጅተን አራተኛ ደግሞ ልንወስደው የምንችለው ያንን ሊሰራ የሚችል የሰው ኃይል አለ። ኦፍ ኮርስ የግብርናው የረጅም ጊዜ ችግር የነበረው ሰው ተኮር ነው ማለት በሰው ስራ ላይ የተንጠለጠለና በበሬና ገበሬ ላይ የተንጠለጠለ ነው የሚል ትችት ስለነበረ አሁን ግብርናውን ሽፍት የማድረግ ስራዎች አሉ። ለመንደርደሪያ የሚሆን ወረት ነው ግብርናው። ወደ ፈለግነው አግባብ ሊሆን የሚችል ነው። ያንን የሚያሳዩ ምልክቶች አሉ ወይ ካልከኝ፣ አዎ በርካታ ምልክቶች አሉ። አንደኛው ግብርናው ኋላ ቀር አስተራረስ ከምንድነው ከበሬ ጫንቃ ላይ ወርዶ ወደ መካናይዜሽን ወደ ሳይንስ የሚለው ሀሳብ ነው። ሁለተኛ እሳቸው እንዳነሱት እንዳየ ግብርናው አዲስ እይታ ውስጥ ገብቷል። አዲስ እይታ ማለት ምን ማለት ነው? ለረጅም ጊዜ እንደምታውቁት የኢትዮጵያ ግብርና ደጋግመን እንደምናነሳው ግብርናውን በአመት እናርሳለን፣ ከዛ በኋላ ቁጭ አድርገን እያጠፋን ለቀለብ ካለን በቂ ነው ብሎ የሚያስብ አስተሳሰብ ነበረ። ያም ደግሞ ሲሰራ የነበረው በበሬና በገበሬ ጥንካሬ ነው። እጅግ በጣም አድካሚ ነበረ። ከዛ የማላቀቅ ስራ ማለት ነው አዲስ እይታ ማለት። ስለዚህ አዲስ እይታው ወደ መካናይዜሽን መሄድ፣ ወደ ኩታ ገጠም አሰራር መሄድ፣ ግብአቶችን መጠቀም፣ አርሶ አደሩና በግብርናው ዘርፍ የተሰማሩት ተዋናያን የምንላቸው ሰዎች የግብርናውን ምርት ከእለት ፍጆታነትና ከሚቀጥለው ጊዜ አስቀምጠን እንዳይጠፋብን ከማለት ባለፈ ሪል የሆነ የቢዝነስ ወይም የኢኮኖሚ አቅጣጫ መሆኑን እንዲረዱ የማድረግ ነው አንዱ። ስለዚህ ይሄ ለመንደርደር የሚያግዝ አዲስ እይታ ነው። በአዲስ እይታ በመመራቱ ምክንያትም በግብርናው ዘርፍ ባለፉት የመጡት ውጤቶች ያን የሚያመላክቱ ናቸው። ስንዴ ላይ ማንሳት እንችላለን። መስኖ ስራዎች በጣም አስተማሪ ናቸው። ኢትዮጵያ ውስጥ በአሁኑ ሰዓት በቅርብ ጊዜ ያለኝ መረጃ ነው ከ700 በላይ መውቂያ ማሽኖች ኢትዮጵያ ውስጥ ገብተው አሁን አገልግሎት እየሰጡ ነው። የትራክተር መጠናችን ከዛ በላይ ይበልጣል። 12.5 ሚሊዮን ሄክታር የሚሆን መሬት ደግሞ በኩታ ገጠም እየታረሰ ነው። እነዚህ ሁሉ ግብርናውን ወደ አዲስ ህሳቤ እየወሰዱ ያሉ ናቸው። 12.5 ሚሊዮኑ ከ20.9 ሚሊዮን ዘንድሮ ከታረሰው መሬት ውስጥ ነው። ስለዚህ ሽፍት የሚያደርጉ አሰራሮች ለግብርናው አስቻይ የሆኑ ስራዎች አሉ። ለመንደርደሪያም የሚሆን አንዱ ወረት ነው ተብሎ ሊወሰድ የሚችል ነው ማለት ነው። መልካም። ምናልባት ዳኒ ከተማና ግብርና አብሮ ማሰናማሳ የተነሱ ነገሮች ናቸውና እንደው ከተማና ግብርናስ ምንና ምን ናቸው ብሎ ማንሳት ያስፈልጋል ይመስለኛል። እንግዲህ ያው ከተማ ሁልጊዜ ተጠቃሚ ነው። ምርት ገዢ ነው። ማርኬት ነው። ገበያ ነው። ኢንዱስትሪውም ያለው ፖለቲካውም ያለው ማዕከላት ናቸው። ስለዚህ ያላቸው ትስስር ጥብቅ ነው ማለት ነው። የግብርና ምርታማነት ካላደገ የግብርና ምርትና ምርታማነት ካላደገ ከተማውን በአግባቡ
ፊድ ሊያደርገው አይችልም ወይም ደግሞ የሚያስፈልገውን ግብዓት ሊያገኝ አይችልም። ስለዚህ ሻጭና ገዢ ናቸው። ቁርኝታቸው ጠንካራ ነው ማለት ነው። ስለዚህ የከተሜነት እና የከተማ መሰረቱ ግብርና ነው ማለት ነው። ምርትና ምርታማነት በእንስሳት ዘርፍ በኢንዱስትሪው ግብዓት የሚፈልገው ከግብርና ነው። የምርትና ምርታማነት ማደግ በቀጥታ እና በተዘዋዋሪ የከተማና ከተሜነትን አፌክት ያደርጋል ወይም ደግሞ ተጽዕኖ ቀጥተኛ ነው ማለት ነው። ግብርናው ለሆነ ነገር መንደርደሪያ ነው ሲሉ ምናልባት በጣም ለሁላችን የቀረበ ሀሳብ ይመስለኛል። ብልህ ሰው ኢኮኖሚን የሚረዳ ሲቪል ሰርቫንት ሊሆን ይችላል። እኔ የሆነ ስራ ያለው ሰው አንድ አመት አርሰህ ከርሞ ትነግዳለህ ሊል ይችላል። ስለዚህ ብዙ ነገሮች የሆነ ፋይናንስ፣ የሆነ ካፒታል፣ የሆነ ስቴፕ መራመድ ይፈልግ ይሆናል። ግብርናው ባይ ዲፎልት የሆነ ልምድ ከማህበረሰቡ የምትቀስመው ቢኖርም ግን የሆነ ቦታ ገብተህ ደግሞ ሳይንሳዊ ነገርን የማጥናት ወይም ደግሞ ያችን የተለየ ነገር የመፈለግ ነገር ላይኖር ይችላል። ውጤታማ መሆን አለመሆን ሌላ ጉዳይ ነው። ግን የሆነ ሰው ኤክሰርሳይዝ ቢያደርገው ከማህበረሰቡ በቀዳው ልምድ አንድ ሰው ግብርናን ኤክሰርሳይዝ ማድረግ ይችላል። መሬቱ አለ፣ ቅድም ጌታቸው ተነሳው እንደነበረው ጸጋው አለ፣ ውሃ አለ፣ የተፈጥሮ ሀብት አለ፣ መሬቱ አለን። ያንን ማልማትና መስራት ብቻ በቂ ነው። ምርታማነት ላይ በቂ አይደለም። ለምሳሌ ጠቅላይ ሚኒስትሩም ሲያነሱት እንደነበረው ግብርናን መነሻችን ወይም መንደርደሪያ የምናደርገው ያለንንና መስራት ያለብንን አቅም አሟጠን ስላልተጠቀምን ነው። ዋይኖት ኢንዱስትሪውን መነሻ ማድረግ እንችል ነበር። ነገር ግን ግብርናው ያለውን ጸጋን ያለንን አቅም አልተጠቀምንበትም፣ አልተነካም። ያን እስክንጠቀም ድረስ የሁሉ ነገራችን መነሻ ይሆናል የሚለው ሀሳብ ምናልባት ለእያንዳንዳችን ህይወት ቅርብ ይመስለኛል። ብዙ ጊዜ በልቶ የማደር ወይም ደግሞ ከእጅ ወዳፍ የቆየንበት ዘመን እሱን ነበር። አሁን ግን ግብርናው ለኢንዱስትሪው ቀርቧል። ግብርናው የአግሮ ፕሮሰሲንግ ኢንዱስትሪዎቻችን በቅርብ ብዙ የክልል ቦታዎችም የሚጠቀሱ በዝርዝር በማብራሪያቸው ጠቅላይ ሚኒስትሩም እንዳነሱት አሉን። ለነሱ ግብዓት መሆን የሚችልበት ደረጃ ላይ ደርሷል። ከዛ ደግሞ የተጨመሩ እሴቶች አሉ። አዲስ እይታ ማለት ለምሳሌ ግብርናው እንስሳትንም ይጨምራል። በሁለቱም መልኩ ብዙ ዘመናዊነት፣ ብዙ የቴክኖሎጂ ስራዎችና የሜካናይዜሽን ስራዎችን መጀመር ማለት ግብርናው ካለበት ከነበረበት እይታ የተቀየረ ነገር ግን ለአሁኑ ለቀጣይ ለምናስበው ሁለንተናዊ ብልጽግና ለማሳኪያ ትልቅ አቅም ያለው ዘርፍ መሆኑን ልብ ማለት የሚያስፈልግ ይመስለኛል። ሁለተኛው ስቴፕ መሸጋገሪያ ነው የሚሰኘው። እንግዲህ ቱሪዝምና ማዕድን ደግሞ ለዚህኛው ደረጃ ተመራጭ ተደርገው ተጠቅሰዋል። የጠቅላይ ሚኒስትሩን አጭር ገለጻ ሰምተን ደግሞ በዋናነት ለምን እነዚህ ሁለተኛ መሸጋገሪያ ሆኑ የሚሉ ነገሮች እናነሳለን። የእሳቸውን ገለጻ ሰምተን ዳግም እንመለሳለን። ቱሪዝምን ከቅርስነት ወደ ቁርስነት እንቀይረው ነው። ቅርሱ አለ ግን ቁርስ መሆን አልቻለም። ትላልቅ ቅርስ ይዘን ወደ ቁርስ መቀየር ባለመቻላችን የገንዘብ ምንጭ መሆን የሚችሉ ቅርሶች መጠገን እንኳን ወደማንችልበት ደረጃ ወርደዋል ነው። የኛ ቅርሶች ወደ ቁርስ ይቀየሩ። ወደ ቁርስ ለመቀየር ደግሞ ዘመኑን እንገንዘበው። አሁን ያለው ዘመን፣ አሁን ያለው ትውልድ፣ አሁን ያለ ጎብኚ ቫልዩ ፎር መኒ እና ኤክስፒሪየንስ ደምሮ የሚያይ ነው። ቅርስ ብቻ ስላለህ መጥቶ አያይህም። ለሚያወጣው ወጪ የሚመጣጠን ሰርቪስ፣ የሚመጣጠን ኢንቫይሮንመንት፣ የሚመጣጠን ሰላም መኖሩን ማረጋገጥ ይፈልጋል። ቢኮዝ አሁን ያለው እንደ ድሮ በጀልባ አገር አቋርጦ የሚጓዝ ሰው አይደለም። አትራክሽንስ አሉን ግን ዴስቲኔሽን የለንም። አትራክሽንና ዴስቲኔሽን አዋህደን እንስራ። መጀመሪያ ካፓቢሊቲስ ያሉንን ካፓቢሊቲስ አይደንቲፋይ እናድርግ። ብዙ ነገር ነው ያለው፣ እንወቅ። አንድ አይነት መሆን የለበትም። በየአካባቢ ያለውን ጸጋ ለይተን እንወቅ። ከዛስ ኮንሰርቭ እናርግ፣ ኮንቨርት እናርግ። ያወቅነውን እንጠብቅ። ወደሚታይ፣ ወደሚጨበጥ፣ ወደሚጎበኝ ነገር እንቀይረው። ጉብኝቱ ደግሞ እንዲያርግ ኮመርሻላይዝ እናድርግ። ሌላው ማዕድን ከፍተኛ ጠቀሜታ አለው። ከፍተኛ የውጭ ምንዛሪ አምጥቶ ለመስፈንጠር ሊያግዘን ይችላል። ምን ከሆነ
የማዕድን ሪሶርስ the resource is the property of the citizen ይባላል። ማዕድን የዜጎች ሀብት ነው፣ የሚያስተዳድረው ግን መንግስት ነው። ለምን? ማዕድን ዩኒቨርሳል አይደለም፣ ውስን አላቂ አንድም ማህበረሰብ የሚያስፈነጥር ስለሆነ የህዝብ ሀብት ነው፣ የሚያስተዳድረው መንግስት ነው። የሚያነቃቃው ግን ሁለንተናዊ የኢኮኖሚክ እድገትን ማረጋገጥ ነው። ለምሳሌ ጋዝ ለኢንዱስትሪ ፊውል ነው። ማንኛውም ኢንዱስትሪ እንደ ፊውል ይጠቀመዋል ጋዝን። ለሶይል ምግብ ነው፣ ማዳበሪያ ነው። ሶይልን አፈርን በጋዝ አማካኝነት ካልመገብከው ሶይል አንተን አይመግብህም። ትሩ ጋዝ ሶይልን ፊት ያደርጋል፣ ሶይል ደግሞ ፕሮዳክቲቪቲ ያሳድጉ አንተን ፊት ያደርጋል። ይሄ የያዘ ሳይክል ነው። ሶስተኛ ለሃውስሆልድ ኢነርጂ ነው። ኮስት ኦፍ ሊቪንግ ይቀንሳል፣ ሎጂስቲክስ ይቀንሳል፣ ዋጋ የትራንስፖርት ሚንስ ያሳድጋል። ጠቀሜታው ብዙ ነው። ቱሪዝምና ማዕድን ሁለተኛውን ስቴፕ መሸጋገሪያ የሚሉትን ጠቅላይ ሚኒስትሩ እነሱን ለመከወን ተመራጭ ዘርፎች ናቸው። ቱሪዝምና ማዕድን እውን መሸጋገሪያ የሚባለውን ደረጃ ለማለፍ ያሰኛቸው ነገር ምንድን ነው? እውን እንደዛ መቻል ይቻላል ወይ? በእነዚህ ሁለቱ መሬት ላይ በምናየው ሀቅ ቱሪዝም አገልግሎት ዘርፍ ነው። ይሄ የአገልግሎት ዘርፍ እንደ አንድ ፕሮዳክት አይነት እንደ አንድ አገልግሎት እንደ አገልግሎት ምርት ካየ ነው እንግዲህ በቱሪዝም ውስጥ ሆቴሎች አሉ፣ ትራንስፖርት አገልግሎት ሰጪ ተቋማት አሉ፣ ምግብ አምራቾች፣ የመስህብ ስፍራዎች። እነዚህ በቀጥታ ከቱሪዝም ጋር የተገናኙ ናቸው። አንድ ጎብኚ ከውጭ ሀገር ሲመጣ የሚያስተናግዱ ወይም ደግሞ ገበያ የሚሆኑ ናቸው። ሆቴል፣ ትራንስፖርት፣ ምግብ የመሳሰሉ የመስህብ ስፍራዎችን ጨምሮ ማለት ነው። ቱሪዝም ባደገ ቁጥር፣ ጎብኚዎች ቁጥር ባደገ ቁጥር እነዚህ ነገሮች በሙሉ ነው የሚነካካው። እነዚህ ነገሮች በሙሉ ተጽዕኖ ያሳርፋል ማለት ነው። ሁለተኛው ደግሞ ካየነው ኢንዳይሬክት ኢምፓክት ወይም ደግሞ ቀጥተኛ ባልሆነ መልኩ ተጽዕኖ ያሳርፋል። ይህም ማለት ምንድን ነው? እነዚህ ቀጥተኛ በሆነ መልኩ ተጽዕኖ የሚያርፍባቸው የአምራች ድርጅቶችና አገልግሎት ሰጪ ድርጅቶች ግብአት ይፈልጋሉ። ይህንን ግብአት የሚያገኙት ከግብአት አምራች፣ ለምሳሌ ገበሬዎች ከቱሪዝም ጋር ግንኙነት አላቸው። ለምሳሌ አንድ ሆቴል ጎብኚዎች ወይም ደግሞ እንግዶች ሲጨምሩ የሚያመርተው የሆቴሉ ምግብ አቅርቦት ይጨምራል፣ የሚጠቀመው ግብአትም እንደዚያው ይጨምራል ማለት ነው። ስለዚህ ሻጮችም ተጠቃሚ ይሆናሉ። ኢንዲዩስድ ኢምፓክት የሚባለው ደግሞ የአገልግሎቱ ዘርፍ ውስጥ ያሉ እነዚህ ሰራተኞች የገቢ እድገት ከፍ እንዲል ያደርጋል። ስለዚህ በዚህ መልኩ በሶስት አይነት መልኩ ቱሪዝም ተነቃቃ ማለት፣ ቱሪዝም ጎብኚዎች ቁጥር አደገ ማለት፣ ቱሪዝም ዘርፉ አደገ ማለት በሶስት አይነት መልኩ ተጽዕኖ ይታያል ማለት ነው። አንዳንድ ጥናቶች እንደሚያመላክቱት 1 ብር ኢንቨስት ማድረግ በቱሪዝም ዘርፍ ውስጥ በጂዲፒው ላይ 3 እጥፍ ምላሽ ያመጣል የሚል ጥናቶችም አሉ። በእነዚህ በሶስት አማራጮች በሶስት አይነት መንገዶች ቱሪዝሙን በአጠቃላይ ኢኮኖሚውን ያነቃቃል፣ ያሸጋግረዋል ማለት ነው። አስቻይ ግን አቅም አለው ማለት እንችላለን። ምናልባት ማሳያዎች እንድናነሳቸው ቱሪዝም ዘርፉ በዚህ አይነት ሁኔታ ለምሳሌ ባለፉት አሁን የሪሰንት የሆነ ዳታ ነው፣ የ3 ወራት ዳታ ካየን 1.4 ቢሊየን ዶላር ነው የተገኘው ኢትዮጵያን ከጎበኙ ጎብኚዎች ማለት ነው። ይሄን ስናየው ኢኮኖሚው ላይ ጂዲፒው ላይ የሚያሳርፈው ተጽዕኖ በ2 እና በ3 እጥፍ ተጽዕኖ ይኖረዋል ማለት ነው። ስለዚህ በዚህ መልኩ ልናየው ይገባል። እንግዲህ ቱሪዝም ጠቅላይ ሚኒስትሩም በማብራሪያቸው እንዳሉት ቀደም ሲል ሀብቱ ነበረ፣ ነገር ግን ወደ ሀብትነት በትክክል ወደ ሀብትነቱ ያው በእሳቸው ገለጻ ቁርስ ነበር፣ ቅርሱ ቁርስ አልሆነም የሚል ገለጻ ነው ያቀረቡትና ሀብቱ አለን ከጎረቤት ሀገራትም ሆነ ከአፍሪካ ሀገራት በተፈጥሯዊ መስህቦች ብቻ ናቸው ያላቸው። እነ ኬንያን ካየ ዩጋንዳ ቱሪዝም ተፈጥሯዊ መስህቦች ናቸው። እኛ ታሪካዊ ቅርሶቹ ላይ ያሉን ሳንጠቀምበት ቆይተናል። ሁለተኛው እንግዲህ መሰራት ያለበት ማርኬቱን እንደ ማርኬቱ አይነት ለይቶ
መስራት የሚል ሀሳብ ተቀምጧል። ምን ማለት ነው ይሄ? የተለያየ አይነት የቱሪዝም መዳረሻ ስፍራዎች የተለያየ አይነት ገበያ ነው ያላቸው፣ የተለያየ አይነት ጎብኚ ነው ያላቸው። ለምሳሌ በሐረር አካባቢ ያለውን የቱሪዝም መስህብ ካየህ ይበልጥ በመካከለኛው ምስራቅ ካለው ጎብኚ ጋር ልቦና፣ ባህል፣ ካልቸር ጋር የቀረበ ሀሳብ አለ። እዛ ላይ ቢሰራ ይበልጥ ከአውሮፓ ይልቅ መካከለኛው ምስራቅ ያለ ጎብኚ ሊስብ ይችላል ሐረር አካባቢ ያለው። እነዚህን አዳዲስ የቱሪዝም እምቅ አቅሞችንም እድሎችንም መጠቀም ያስፈልጋል። ለምሳሌ ጋስትሮኖሚ የሚል ሀሳብ ተነስቷል። ጎብኚ ሲመጣ ምግቡ ከሚሰጠው ወይ ልብስ እንዲሸጥለት ከማድረግ ምግቡን ራሱ አብስሎ እንዲሞክረው፣ ልብሱንም ራሱ ሽመናም ከሆነ ሽመናውን እንዲሳተፍበት ብናደርገው የተለየ ሀሳብ፣ የተለየ ሚሞሪ፣ የተለየ ደስታ ጊዜ ያሳልፋል። ስለዚህ እንደዚህ አይነት ብዙ የቱሪዝም እምቅ ሀብቶቻችንን መጠቀም አለብን። ሌላኛው መሸጋገሪያ ዘርፍ ሊሆን የሚችለው የማዕድን ዘርፍ ነው። ማዕድን እንግዲህ ኢትዮጵያ ከዚህ በፊት ስንመለከተው የነበረው ማዕድን ዘርፍን እንደ እርግማን አይነት ነገር፣ ማዕድን ካለ የስራ ባህልን እንደሚገድል፣ ማዕድን ካለ ግጭት እንዲያመጣ እንደሚችል አድርገን ነበር የምንወስደው። ነገር ግን አሁን የመደመር መንግስት ባለፉት ዓመታት ለዘርፉ ትኩረት በመስጠቱ ትልቅ የሆነ ማዕድን ላይ የእይታ ለውጥ መጥቷል። እዚህም የማዕድን ዘርፉ እመርታዊ እድገት አሳይቷል። ወርቅን ብንመለከት በ2012 ወደ 28 ሚሊዮን ዶላር ብቻ ነበረ። አሁን ላይ ወደ ከ3 ቢሊዮን ዶላር በላይ መድረስ ችሏል። በሌሎችም የማዕድን ዘርፎች ጠቅላይ ሚኒስትሩ የዘረዘሯቸው አሉ። በቅርብ ጊዜ ወደ ምርት የሚገቡ እነሱን ስንጠቀም ከፍተኛ የሆነ እመርታዊ እድገቱ ይመጣል። መንደርደር ሲባል ያሉንን ሀብቶች ለይተን የአቅም ችግሮችን ያሉንን ሀብቶች ከችግሮች ማላቀቅና ለስራ አመቺ ሁኔታ መፍጠር በሚል ነው ቅድም የጠቀስናቸው። መደላድል የሚባለው ደግሞ አፍተር ልክ እነዚህ መደላድል ከፈጠርን በኋላ ለምንሰራው ስራ ምቹ ሁኔታ መፍጠር፣ በትክክል መስራት የሚያስችል የሀዲድ ሁኔታ መፍጠር ነውና ማዕድን ላይ ቅድም ዳኒ እንዳነሳው አሁን ኢትዮጵያ ውስጥ የተጀመሩት ከማዕድን ጋር የተያያዙ ፕሮጀክቶች ኢትዮጵያን መደላድል መፍጠር የሚያስችሉ ናቸው። የማዳበሪያ ፋብሪካ መውሰድ እንችላለን። የሶማሊያ አካባቢ የተጀመሩት የ10 ቢሊዮን ፕሮጀክቶች ኢትዮጵያን በትክክል ሊያሻግሩ የሚችሉ እንደውም ጠቅላይ ሚኒስትሩ ሲናገሩ ነበረ አንቱ ወይም ደግሞ እርሱ ጌቶች እንባላለን ሲሉ ነበር። ያ ማለት ምን ማለት ነው? ለማዕድን ጋር ተያይዞ ማዕድን እያለ የሆነ ሀብት እያለህ ያንን ሳትጠቀም ቀርታ ከውጭ ያ ሁሉ ዶላር እያፈሰስክ ስለነበረ ያ ሲቀር ለዛ ደግሞ ወደ ማስፈንጠሪያ ወደሚሆኑ ጉዳዮች ሽፍት ታደርጋለህ የሚል ሀሳብ ነው የሚነሳው። ማዕድን ላይ ልናነሳ የምንችለው ቱሪዝም ላይ መሸጋገሪያ የሚሆነው እንዴት ነው ከተባለ እሳቸው በነገራችን ላይ ተናግረዋል። ተሰርቶ አልቋል። ኦልሬዲ የሚያሸጋግር ስራ ሰርተናል የሚል ሀሳብ አይደለም ያነሱት። ፋንዳሜንታሊ የሳቸው ሀሳብ ቱሪዝም መሸጋገሪያ ሊሆን የሚችለው አንድ ቦታዎችን ምቹ ስንሆን የቱሪዝም ሳይቶች አሉን። መዳረሻቸውን ስናስተካክላቸው ሴትል ናቸው። በትንሽ ጊዜ ነው በትንሽ ሀብት ነው ሊሰሩ የሚችሉት። ያ ማለት የማይነጥፍ ዶላር ነው፣ የማይነጥፍ ገቢ ነው። ያንን ምቹ ሁኔታ መፍጠር ከቻለን ለመደላድል አንዱ ኢንፑት ይሆነናል የሚል ሀሳብ ነው ያነሱት። ከዛ ውጭ ቱሪዝምን ዝም ብለን ያለንን ብቻ አለን እያል ደጋግመን ቁጭ ካልንበት እና ካልተጠቀምንበት መስራት አንችልም። ለዛ ነው እንደ ምሳሌ ወንጭ ላይ አካባቢ 10,000 ጎብኚዎች ከአረብ ሀገራት የመጡ 10,000 ጎብኚዎች ጎብኝተውታል። ለዛ እንዲሆን ያስቻለው ደግሞ ዴስቲኔሽኑንም ሁለቱንም ማቀናጅተን በመስራታችን ነው። ስለዚህ እንዲህ ከሰራን ቱሪዝም መደላድል ይሆናል፣ እንደዚህ ካደረግን ማዕድን መደላድል ይሆናል የሚል ሀሳብ ያነሱት በዛ ምክንያት ይመስለኛል። መልካም። ምናልባት አንድ ቱሪዝም ላይ ብቻ የተወሰነ ነጥብ ላንሳ። በጥቅል ቱሪዝሙ ባለፉት ዓመታት በነበረው አቅም ሁሌም አለ፣ ነገር ግን አስፈላጊውንና የሚገባንን ጥቅም አላገኘንም። ለምሳሌ የአትራክሽንና የዴስቲኔሽን ልዩነት ሁለቱም በደንብ በአጽንኦት አንስተውታል። አለ የመስህብ ስፍራው ግን አስቻይ ነገር የለም። ለዛ የሚሆን ኢንፍራስትራክቸር፣ ለዛ የሚሆን የሰለጠነ የሰው ኃይል፣ ለዛ የሚሆን የማርኬቲንግ ሲስተም አልነበረንም። ለምሳሌ እንደ ወንጪ ሌሎችንም በገበታ ለሀገር ፕሮጀክቶች የተሰሩ ስራዎችን ብንመለከታቸው ዝም ብሎ መዳረሻ መስራት ሳይሆን ጎብኚው እዛ አካባቢ ሄዶ የሚያርፍበት ምቹ ቦታ ሰላም የመጀመሪያውም ሊሆን ነው። ትልቁ ቀዳሚ ውስጥ ነው። እሳቸውም በአጽንኦት ያነሱት አንደኛው እሱ ነው። ሰላም ከሌለ የመስህብ ስፍራ ስላለ ብቻ አንሰራውም ያኛውን። ከዛ በኋላ ደግሞ መዳረሻ ቦታዎቹ ላይ ያሉ የመሰረተ ልማት ስራዎቹ ማተር ያደርጋሉ። ከዛ ቀጥሎ ይህ አንድ መንግስት የሚተውነው አንድ የቱሪዝም ሚኒስቴር የሚሰራው ስራ ሳይሆን
እንደ ሀገር እያንዳንዱ ዜጋ ሊሰራው የሚችል ስራ እንደሆነም በአጽንኦት ጠቅሰዋል። ያ ማለት ኖር ብሎ የሚቀበል ኢትዮጵያዊ ሰው በሌለበት ዓለም ወይም ደግሞ አገር ውስጥ የትኛውም ጎብኝ መጥቶ ኢትዮጵያ ሊጎበኝ አይችልም። ከዛ እሴት መጨመር ላይ ትንሽ በደንብ እሳቸው ትኩረት አድርገዋል። ምናልባት አሁን እድገት አለ፣ ነገር ግን አሁን የተጀመሩ ስራዎች ምናልባት የምንፈልገውን ውጤት ለማምጣት እድል ይሰጡ ይሆናል፣ ግን እስካሁን አልተጠቀምንባቸውም የሚያስብል እንደሆነ ገምታለሁ። ስቶሪያችን ሳቢ አይደለም። ቱሪዝማችንን ፍሬም የምናደርግበት ሀሳብ ወይም ደግሞ ለዛ የሚሆን የፕሮሞሽን ስራችን ይቀረዋል። ያን ማስተካከል አለብን። ያ ሁሉ ሰው ሰራሽና የተፈጥሮ ቅርስ ያላት ኢትዮጵያ ያንን ነገር በሚዲያዎቻችን በደንብ አድርገን ፍሬም አድርገን ፕሮሞት ማድረግ ሰዎች እዚህ መቆየት የሚችሉበትን ቀድመው ቪዥዋላይዝ እንዲያደርጉና ተረድተውት እዚህ የመቆየት አቅማቸውን እንዲያሳድጉ የማድረግ ስራ መስራት አለብን የሚል ሀሳብም ስላነሱ ነው። ማዕድን በዋናነት ባለፈው ዓመት ባስመዘገብነው ውጤት ዘንድሮ በ2018 3 ወራት ባገኘነው ውጤት መሰረት ብንለካው ከፍተኛ የሆነ የወጭ ንግድ አፈጻጸም የተገኘበት ዘርፍ ነው። እሱ መሸጋገሪያ የመሆን እድሉ ሰፊ ነው። ነገር ግን ባለፉት ዓመታት ጠቅላይ ሚኒስትሩ እንዳነሱት እንደ መርገምት ተቆጥሮ ለዓመታት ቆይቷል። ከዛ ዘርፉ የነበረበት ችግር ደግሞ ብዙ እና ዘርፈ ብዙ የሚባል ችግር ነበረበት። በዛ ልክ አለን እንጂ ያለንን ነገር አልተጠቀምንበትም። እንደውም አንዳንዱን በአጽንኦት የጠቀሱት አንድ ነገር ስላላወቅ ነውና ዛሬ ያስፈለገ ስላልመሰለን ነገ ላይ ጠቃሚ ነው ብሎ አለማሰብ ሞኝነት ነው የሚል ሀሳብም አንስተው ነበርና ማዕድኑስ እንዴት ነው መሸጋገሪያ ሊሆንን የሚችለው? እኛ ሀገር ከፍተኛ የሆነ የማዕድን ሀብት እንደተገኘ መረጃዎች ያመለክታሉ። እየወጣም ለማልማት ሂደት ላይም እንደሆነ ይታወቃል። እና ሊቲየም ያው እሳቸውም እንደጠቀሱት የኮምፒውተር የኤሌክትሮኒክስ እቃዎች ዋነኛ ግብአት ነው። በቀጣዮቹ ጊዜያት የማልማት ሂደት ረጅም ጊዜ የሚወስድ ነው። የማዕድን ዘርፍ ትልቁ አንዱ የሚለየው ነገር ካፒታልና ቴክኖሎጂ የሚፈልግ ዘርፍ ነው። ይህ ካፒታልና ቴክኖሎጂ ደግሞ ኢትዮጵያ ውስጥ የሌለ ጉዳይ ነው ወይም የሌለ ሀብት ነው። በማደግ ላይ ባሉ ሀገራትም ካፒታልና ቴክኖሎጂ የሌለ ነው። ስለዚህ እንዴት እናልማው? ያሉን እምቅ ሀብቶች ትልቅ ሰፊ እምቅ ሀብቶች በየዘርፉ ቢኖረንም በማዕድን የተለያዩ አይነት ማዕድን ሀብቶች ቢኖረንም እንዴት እናልማው የሚለውን ነገር ምናልባት እንደ መፍትሄ ሀሳብ ተደርጎ የተቀመጠው ነገር ምንድነው? ቴክኖሎጂና ካፒታል ያላቸው ውስን አምራቾች ሊኖሩን ይገባል። የሀገር ውስጥም ሊሆን ይችላሉ። ግን በዚህ በአጭር ጊዜ ውስጥ ሀገራዊ አቅም ዴቨሎፕ የማድረግ ቻሌንጅ ሊኖረው ይችላል። ነገር ግን የውጭ ኢንቨስተሮች ወደ ሀገራችን መጥተው ኢንቨስት እንዲያደርጉ መዋዕለ ንዋያቸውን እንዲያፈሱ ልናበረታታ ይገባል። ይሄም ሄዳንት በሚባለው ወይንም ደግሞ ልምድ፣ እውቀት፣ ቴክኖሎጂ፣ ካፒታል ያላቸው ውስን የቴክኖሎጂ የማዕድን አምራቾች አሉ። እነሱን ወደ ሀገራችን ማምጣት ይህንን እምቅ ሀብት ለመጠቀም ያስችላል። ስለዚህ የማዕድን ሀብትን ለማልማት ቀጥተኛ የውጭ ኢንቨስትመንት ያስፈልገናል። ይህም ቀጥተኛ የውጭ ኢንቨስትመንት እንዲሁ ዝም ብሎ በጅምላ የሚመጣ አይደለም። በጥንቃቄ ተመርጦ ልምድ፣ እውቀት፣ ካፒታል፣ ቴክኖሎጂ አሟልተው ያሉና ሊታመኑ የሚችሉ አምራቾችን ልንጠቀም ይገባል የሚል ሀሳብ ነው ያላቸው። እንደውም እንደ ማሳሰቢያም ጭምር የክልል መንግስታትና የማዕድን ሚኒስቴር ላይሰንስ በሚሰጥበት ጊዜ ከፍተኛ ጥንቃቄ መደረግ አለበት። ምክንያቱም የማዕድን ዘርፍ ጽናትና ብርታት የሚጠይቅ ነው። ረጅም ጊዜ ይፈጃል። በአንድ ጊዜ ሪስክም አለው። በአንድ ጊዜም ውጤት ነገ የሚሰጥ አይደለም። ስለዚህ ይህንን ባህሪውን መገንዘብና በዛ መልኩ መስራት ይገባል የሚላለ። በአጠቃላይ ግን ሀብቱን ከማውጣታችን በፊት የተሟላ ሀገራዊ እቅድ ልናደርግ ይገባል። ምክንያቱም ሀብቱ መኖሩ ብቻ ወደ ልማት ለመቀየር እንትን አይደለም፣ መሰረታዊ ጉዳይ አይደለም። እንዴት ነው ሀብቱን አውጥተን ወደ ልማት የምንቀይረው የሚለውን የተሟላ ሀገራዊ እቅድ አውጥቶ በዛ መልኩ መስራት ይገባል። የመደመር መንግስትም በዛ መልኩ የሄደበት ነው የሚል ሀሳብ አንስተዋል። ስለዚህ ማዕድን በመጪዎቹ ጊዜያት ትልቅ ሀገራዊ አስተዋጽኦ የሚያበረክት ዘርፍ ነው። መልካም። በዋናነት የማዕድን ዘርፉ ምናልባት ባለፉት ዓመታት ከነበርንበት 2017 እና 18 ባለፉት 3 ወራት ባገኘነው ውጤት ያለን አቅም በአግባቡ ከተመራ
ጥሩ ውጤት እንደሚያስገኝ ምልክት ያየንበት ይመስለኛል። ነገር ግን የነበረበት ችግር በፊት የቆየው ችግር ዘርፉ የሚመራበት ወይም ደግሞ የቁጥጥር ስራው ትንሽ ጥንቃቄ የሚፈልግ በደንብ መከታተል የሚፈልግ ጉዳይ እንደነበር ምናልባት ጠቅላይ ሚኒስትሩም ለክልል መሪዎች ለዞን ለወረዳ ሰዎችም በአጽንኦት የጠቀሱትና በተለይ ከፍቃድ ጋር የተገናኙ ነገሮችን ሜንሽን ያደረጉት በዚህ ምክንያት ይመስለኛል። ከፍተኛ የሆነ ለሙስና የሚጋለጥ ዘርፍ ነው። ኦነርሺፑም የዜጎች ነው ያሉባት ምክንያት ይችላል። በትክክል የኔ ብሎ መጠበቅ ካልቻለ መንግስት ሁሉም ቦታ ላይ መጠበቅ የሚባለው ነገር አይሰራም። ቅድም ቱሪዝሙ ላይ የሁላችን ነው እንዳልነው በጣም ተጋላጭ ነው። እነሱ ነገሮች ማስተካከያ ከተደረጉ ምልክቶች አይተናል። ባለፈው አመት በዘንድሮ 3 ወራት ውስጥ ያገኘነው ውጤት ወርቅ ላይ የተወሰደ ትክክለኛ የቁጥጥርና የአስተዳደር እርምጃ እንዳለ አንድ ማሳያ ይሆናል። በቀጣዩ ጊዜያት ለሽግግር የሚሆን ነው ደግሞ መሸጋገሪያ የሚሆን አቅም ከማዕድኑ ዘርፍ ለማግኘት የሚያስችለን ነገር እንዳለ አመላካች ይመስለኛል። ቀጣዩ ደረጃ ኢንዱስትሪው ነው። ኢንዱስትሪው እንግዲህ በእኛ ሀገር የኢኮኖሚ ስርዓት አሁን ባለው በብዝሃ ዘርፍ ኢኮኖሚ ውስጥ በተለይ የቅድሚያ የሚሰጠው እድገቱም ቅድም ካልነው ከግብርናው አዳጊ ሟች ሳይሆን በጣም እድገት ላይ ያለ በጂዲፒ ያለው ድርሻም ደግሞ አጠቃላይ ከሁሉም ከፊት ተርታ መጥቶ የተሰለፈበት እንደነበር በእድገት ደረጃ 2017ን መመልከት እንችላለን እና በመደመር መንግስት እይታ ይህ ዘርፍ መስፈንጠሪያ ነው። የጠቅላይ ሚኒስትሩን አጭር ማብራሪያ ሰምተን ወደዛ ነጥቦች እንሄዳለን። 3 ዓላማዎች አሉት። ኢምፖርትን መተካት ቢኮዝ የውጭ ምንዛሪ ሄዴክ ስለሆነ፣ ሁለተኛ በኤክስፖርት መቃኘት የምናመርተው ምርት በዓለም ገበያ ውስጥ ተወዳዳሪ እንዲሆን አድርጎ መቃኘት፣ ሶስተኛ ሌሎች ዘርፎች ማገዝ ኢንፑት ፕሮዲዩስ ማድረግ። ከመዛባት ወደ ማንሰራራት ማደግ አለበት። ተዛብቷል ኢንዱስትሪው። ላይሰንስ ሰጥተናል፣ መሬት የለም። መሬት አለ፣ ኢነርጂ የለም። ኢነርጂ አለ፣ ፋይናንስ የለም። ይሄ የተዛባውን ኢንዱስትሪ በቅርበት መርተን እንዲያንሰራራ እናድርገው። አንድ መንግስት እንባል የተካነው ከልካይነት ነው። ከልካይነትን ቀንሰን አስቻይነትን እናብዛ። ፕራይቬት ሴክተሩ እንዲሰራ የሚያስችል አውድ እንፍጠርለት፣ እንደግፈው። ካልደገፍ ኢንዱስትሪ አያንሰራራም። ካላንሰራራ ደግሞ ብልጽግና አይመጣም እና ከከልካይ ወደ አስቻይ እንሸጋገር። ከመንግስት መር የኢንዱስትሪ ጉዞ ሚዛናዊ ትብብር እናረጋግጥ። መንግስት ሚናውን ፕራይቬቱ ሚናውን ይጫወትና በጋራ ፈጠራን አሳልጠን እድገት እናምጣ። ከተነጣጠለ ወደ ተሰናሰለ ወደ ተሳሰረ እንውሰደው። እያንዳንዱ የቴክስታይል ምርት ግብአት የሚሆነውን አንድ ኢንፑት ከለየን በኋላ ለዚያም ሰው ፈልገን እናምርት። መሬት አለ፣ ጥጥ አለ፣ ጋርመንት ግብአት ያገኛል። ጋርመንት ከተሰራ ቴክስታይል በቀላሉ ለሱም ግብአት ያገኛል። ይሄን ማሰናሰል የኛ ስራ ይሁን። በተናጠል ያሉ ምርቶችን እያገናኘን ከኤ እስከዚህ በተግባቦት በውስጥ እንዲመረት ማስቻል አለብን። ከብድር ወደ ኢንቨስትመንት እንቀይር። በብድር በኮመርሻል ሎን የመጡ ኢንቨስትመንቶች ኢትዮጵያ ውስጥ አዋጭ አልነበሩም። ግለሰቦች መስራት እየቻሉ በውጭ ምንዛሪ በብድር ካመጣን በኋላ ሰዎቹ ታክስ አይከፍሉም። መንግስት ዕዳ እየቀፈቀፈ ለትውልድ ወረት ማኖር ሲገባን ዕዳ የምናቆይ ከምንሆን ፕራይቬት ሴክተሩን ብናግዝና ሀብቱ እንዲያወጣ ብናደርግ ለሀገር ዕዳ ሳናመጣ ከብድር ወደ ኢንቨስትመንት ሊያድግ ይችላል። ኢንዱስትሪው በተለይ በተኪ ምርት እንዲሁም ደግሞ በሀገር ውስጥ ባሉ የኤክስፖርት ምርቶችን በማምረት ወደ ውጭ ገበያ በማቅረብ እንዲሁም ደግሞ ሌሎችን ዘርፎች በመደገፍ መስፈንጠሪያ ይሉታል ጠቅላይ ሚኒስትሩ። እንግዲህ በማብራሪያቸው እውን እንዴት ነው መስፈንጠሪያ የሚሆነው ኢንዱስትሪው? አንድ ሀገር ወደ ትክክለኛ እድገት ምህዋር ውስጥ ገብታለች ተብሎ የሚታሰበው ኢንዱስትሪ ውስጥ ስትገባ ነው። በኢንዱስትሪ ውስጥ በምታመርታቸው ምርቶች ተወዳዳሪነትና ጥራት ላይ ተመስርቶ የሚሰጥ ብየና ነው። ስለዚህ አንድ ሀገር ጤናማ የሆነ ተወዳዳሪ የሆነ ኮምፒታንት የሆነ ለውጭ ምንዛሬ ሊቀርብ የሚችል ሀገር ውስጥ የምታመርተው ምርት ሊተካ የሚችል የኢንዱስትሪ ብዛት አላት ማለት
ኦልሬዲ በእድገት ውስጥ ትልቅ ሚና አላት ማለት ነው። ዝም ብለን ቀለል አድርገን እናንሳ። የአለፈው ዓመትን ስንመለከት ኢትዮጵያ 1.2 ሚሊዮን ቶን ቡና ምርታ ወደ ውጭ ልካለች። ከዛ ውስጥ ሀፉን ልካ 400 አካባቢ 470 ሺህ ቶን አካባቢ ቡና ልካ 2.67 አካባቢ ቢሊዮን ዶላር አግኝታለች። ይሄንን ዶላር ያገኘችው በጥሬው ልካ ነው። ጥሬውን ቡና የታጠበ ቡና ውጭ ሀገር ልካ ማለት ነው። ያ ቡና ምን ማለት ነው? እንደገና ሪፕሮሰስድ ሆኖ እዚያም ቡና የገዙ ሀገራት ሪፕሮሰስድ አድርገው ከ1 እስከ 10 ባሉ የዓለማችን ገበያዎች ውስጥ ተወዳዳሪ ሆነዋል። ቡናን ሪፕሮሰስ የሚያደርጉ ዓለሙን ግን ከኢትዮጵያ ወስደው ማለት ነው። ስለዚህ ኢትዮጵያ ያንን ቡና ፕሮሰስ ማድረግ ብትችል ፕሮሰስ የሚያደርግ ያለቀለት ቡና የሚያመርት ኢንዱስትሪ ቢኖራት ያንን ሌሎች የሚወዳደሩበትን መንገድ በእጥፍ መምለጥ ትችላለች ማለት ነው። ስለዚህ ከሌሎች ሀገራት ያላትን ርቀት ማስተካከል መቀራረብ ትችላለች ማለት ነው። ያለንን ሪሶርስ ሪፕሮሰስ አድርገን ቫልዩ አድርገን ለውጭ እንድናቀርብ አንዱ የኢንዱስትሪ ሚና ቀላል አይደለም ማለት ነው። ቅድም ያነሳነው የማዕድን ዘርፍ ማንሳት እንችላለን። ኢትዮጵያ በጥሬው ከምትልካቸው ማዕድኖች ይልቅ ማዕድኑን ፕሮሰስ አድርጋ ያለቀለት ማዕድን ላከች ማለት ተወዳዳሪነቷ ጨምሯል ማለት ነው። በዚህ መንገድ መስፈንጠር ይቻላል ማለት ነው። ሌላው የተኪ ምርቶች ጉዳይ ነው። የተኪ ምርቶች ጉዳይ ብዙ ጊዜ ሰው ተኪ ምርቶች ሲባል ምናልባት ከውጭ የሚመጣ ዘይት መተካት፣ ስኳርን መተካት ወዘተ አድርጎ የሚያስበው አለ። እኔ ከዛ አለፍ አድርጌ ነው የምመለከተው ተኪ ምርቶችን። ለምሳሌ ግብርናችን ወደ መካናይዜሽን ይሄድ ሲባል በመካናይዜሽን ኢትዮጵያ በርካታ የሆነ ዶላር ታወጣለች። ብዙ ማሽኖች ሲገቡ ብዙ ዶላር ነው የሚወጣው። እንደውም መንግስት ሰብሲዳይዝ እያደረገ ነው፣ ብዙ ነገር ያግዛል። ያ ማለት ኢትዮጵያ ውስጥ ምናልባት ሰሚ ፕሮዲዩስ የሆኑ ፋብሪካዎች ያንን ማምረት የሚችሉ ወደ ግብርናውን ወደ ሜካናይዜሽን የሚያሸጋግሩ ማሽኖችን ማምረት ቻለች ማለት ኦልሬዲ ተስፈንጥራለች ማለት ነው። የሀገር ውስጥ የምታወጣው ሂውጅ የሆነ ዶላር አስቀርታለች። ማስቀረት ብቻ ሳይሆን እዛ ላይ በጨመረችው እሴትም ትልቅ የሆነ የኢኮኖሚ መስፈንጠር አለ ማለት ነው። በሚመረቱት ምርቶች ውስጥ ስራ እድል አለ፣ ጥሬ ዕቃ መጠቀም መቻል አለ፣ ገበያ ውስጥ ተወዳዳሪ መሆን አለ። ምናልባት ከውጭ የምታመጣው ምርት የፕሮዳክሽን እንትን ብቻ አይደለም የሚወጣው፣ የትራንስፖርቴሽን አለ፣ ብዙ ነገሮች የአገራትንም ጫና ነጻ የምትወጣበትና ምናልባት በራስ መወሰን የምትችልበትን አቅም የምትፈጥርበት ነው። የኢንዱስትሪው ዘርፍ እንደ መስፈንጠሪያ ሆኖ ሊያገለግል የሚችለው ማለት ነው። ለሌሎች ዘርፎችም የአስቻይ ሁኔታ የሚፈጥረው በዚህ መንገድ ነው ማለት ነው። የምናመርታቸው ምርቶች ህብረተሰቡ የሚፈልጋቸው፣ አገራችን የምትፈልጋቸው፣ ዓለም ላይ ልንወዳደርበት የምንችላቸው ምርቶችን ባመረትንና በእውቀት የሚመራ ዘላቂ ምርቶችን ባመረትን ቁጥር ወደ ስኬት ወደ መስፈንጠር እየሄድን ነው ማለት ነው። ኢትዮጵያ ይሄን ለማሳካት ምን እያደረገች ነው ብለን አንድ ሀሳብ ብቻ ላንሳ። በቅርቡ የፕላንና ልማት ሚኒስትሯ የ100 ቀናት እቅድ ሪፖርት በሚያደርጉበት ሰዓት አሁን ወደ ኢትዮጵያ ውስጥ የምናስገባቸው ኢንዱስትሪዎች ማነው የቀጥታ ኢንቨስትመንቶች ዝም ብለን ባለሀብት ስለሆነ አናስገባም። የምንፈልገው የሀገራችንን ጥሬ ዕቃ የሚጠቀም ወደ ውጪ ምርት ልኮ በትክክል ልኮ ዶላር ማምጣት የሚችል እውቀት ሊያስተላልፍ የሚችል የቴክኖሎጂ እውቀትን እንደዚህ አይነት ሀብቶችን ነው ወደ አገር ውስጥ የምንልከው እንጂ መሬት አጥሮ ብድር ተበድሮ ቀስ እያልኩ ነው ዶላር አጠረኝ ምናምን አይነት ሰበብ የሚያመጡ እና የእውቀት አቅም ያላቸውን እየመረጥን ነው የምናስገባው። ያ ነው ማስፈንጠር ማለት። ኢንዱስትሪን እንደ መስፈንጠሪያ ከመጠቀም አንጻር ምን ያህል ስራዎች ተሰርተዋል፣ ምን ያህል ጥረቶች ተደርገዋል የሚለውን ነገር ባጭሩ ለማንሳት ያህል በተለይ ከ2014 ጀምሮ ተግባራዊ የተደረገው የኢትዮጵያ ታምርት እንቅስቃሴ ይህንን እውን ለማድረግ የመደመር መንግስት ራዕዮችን እውን ለማድረግ ከተሰሩ ስራዎች ኢንዱስትሪ ላይ ከተሰሩ ስራዎች ትልቁ ነው ልንል እንችላለን። ምንድነው ኢትዮጵያ ታምርት በአጠቃላይ የኢትዮጵያ የኢንዱስትሪ ምርቶች ፍላጎት የኛ የሀገራችን የኢንዱስትሪ ምርቶች ፍላጎት በውጭ ምርቶች ላይ ትኩረት ያደረገ ነበር። ከዚህ በፊት የውጭ ምርት ሲባል ጥሩ ነው፣ ጥራት ያለው ነው የሚል የተዛባ አመለካከት ነበር ህዝቡ ውስጥ ያለው። ከ2014 ጀምሮ በተሰራው ስራ ተኪ ምርቶችን ትኩረት ሰጥቶ የማምረት ጉዳይ ትኩረት ተሰጥቶታል። በዚህም እንግዲህ ስራ አቁመው የነበሩ የተለያዩ የአምራች ኢንዱስትሪዎች እንደውም የኢንዱስትሪ ሚኒስቴር መረጃ እንደሚለው 2017 ወደ 800 በላይ አምራች ኢንዱስትሪዎች ስራ አመርተው የነበሩ በተለያየ ምክንያት የማምረት አቅም አጠቃቀማቸው ቀንሰው የነበሩ ምርታቸው የማምረት አቅም አጠቃቀማቸው እንዲጨምር ተደርጓል። ስራ ይበልጥ ምርት እንዲጨምር ተደርጓልና እነዚህ ስራዎች
ኢንዱስትሪ እንደ መስፈንጠሪያ ለማድረግ ከተሰሩ ስራዎች እና ኢኮኖሚውንም እንዲስፈነጠርና ወደሚቀጥለው ምዕራፍ ወደ ብልጽግና ለማሸጋገር ከሚያስችሉ ስራዎች መካከል ትልቁ ነው ኢትዮጵያ ታምርት እንቅስቃሴ። መልካም ዳኒ፣ ምናልባት ቀደም ብለህ ካነሳ 2014 በኋላ የመጣው እንቅስቃሴ በትልቁ ኢንዱስትሪ ወይም ደግሞ ዝቅ ስንል ማኒፋክቸሪንጉ ዘርፍ ብዙ እንቅስቃሴ እንዲኖር አድርጓል። ምናልባት በዋናነት ደግሞ ቅድም የጠቀስካቸው ሁለቱ ቁጥሮች ማሳያ ናቸው። በሀገር ውስጥ ምርት ያለን ድርሻ፣ በኤክስፖርት እንዲሁም ደግሞ የማምረት አቅማችን ከነበረበት ደረጃ ከፍ ያለበት እነዛ ሁለት ነገሮች ማሳያ ሆነው መጠቀስ ይችላሉ። ምናልባት ጠቅላይ ሚኒስትሩ ሲያነሱ ኢንዱስትሪ ፓርኮችን በዋናነት በአጽንኦት አንስተዋቸዋል። ኢንዱስትሪ ፓርኮቻችን ትልቅ ገንዘብ ፈሰስ ተደርጎባቸዋል። ግን በመሰረታዊነት የኢንዱስትሪው ፖሊሲው በራሱ ትኩረት የሚያደርገው የነበረ የውጭውን ኢንቨስተር እንጂ ኢትዮጵያዊን ኢንቨስተር ኢትዮጵያዊን አልሚ አልነበረም። እሱ ዋጋ አስከፍሎናል። ለምሳሌ ከገበያ ጋር በተገናኘ እነሱ የሚፈልጉት ፍላጎት ርካሽ የሰው ኃይልን ፈልጎ የመምጣት ከዛ ደግሞ የአውሮፓን ገበያና የኤዥያን ገበያዎች አጥንቶ ኢትዮጵያ ውስጥ የመምጣት ነው። እሱም ቢያጡ የመምጣት ያለመምጣት ምርጫ በእነሱ እጅ የሚወሰን ነው። እኛ ሀገር ላይ ያለው አምራች ባለሀብት እና አልሚ ግን እድል ካመቻቸንለት ያ ኢንፍራስትራክቸር የሚጠቀምበትን መንገድ ከተመቻቸለት አምርቶ በተኪ ምርት በኤክስፖርት በሁለቱም እንዲሳተፍ እድል የሚያገኝበት እንደሆነ ልብ ማለት ያስፈልጋል። ለምሳሌ ኢንዱስትሪ ፓርኮቻችን አሁን ቀደም ከነበርንበት እሳቤ ወጠን የሀገር ውስጥ አልሚዎች ገብተው እንዲያለሙ እድል እየተሰጠ ነው። ለምሳሌ ከወራት በፊት እኔ ከሐዋሳ ኢንዱስትሪ ፓርክ ሂጄ ነበር። እዛ ላይ በእንቅስቃሴ ውስጥ ያያቸው አብዛኞቹ የውጭ ባለሀብቶች መጥተው የሚያለሙ ናቸው። ምናልባት ባለው አቅም ልክ እያለማ ነው ለማለት አያስደፍርም። ነገር ግን እዛ ውስጥ የሀገር ውስጥ አምራች ባለሀብቶች ግን ገብተው አዳዲስ ሙከራዎችን እንዲያለሙና እንዲተገብሩ ደግሞ የተሞከረ ሙከራ አለ። እሱ ወደፊት ተጠናክሮ የሚቀጥል ይመስለኛል። ጠቅላይ ሚኒስትሩን በአጽንኦት አንድ ያነሱት ሀሳብ እሱ ስለሆነ፣ ሌላው በደንብ ልብ ልንል የሚገባው መንደርደሪያ፣ መሸጋገሪያ፣ መስፈንጠሪያ ደረጃ ላይ ነው። ሶስተኛው ደረጃ ላይ ያለ ነው። ግብርናው መንደርደሪያችን ነው ብለናል። ግብዓት አለን። ለማን? ለኢንዱስትሪው። መሸጋገሪያ ያልነው የቅድሙ ማዕድን ለኢንዱስትሪው ግብዓት ነው። ሁለቱን ዘርፎች እንዲያድጉ ኢንዱስትሪው ማደግ አለበት። የሁለቱም ደረጃዎችን አልፎ ቡም ለማድረግ ወይም ደግሞ ተስፈንጥሮ የሆነ ደረጃ ላይ ለመድረስ ኢንዱስትሪው ማደግ እንዳለበት በደንብ አጽንኦት ሰጠን ማንሳት ያለብን ይመስለኛል። ምናልባት በአሰራር ደረጃ ሁለት ነገሮችን አንስተዋል ጠቅላይ ሚኒስትሩ። የተዛባ እንዲሁም ደግሞ ከልካይነት ወደ አስቻይነት መምጣት አለብን። ብዙ ጊዜ የሬጉሌሽን ወይም ደግሞ የቁጥጥር ስራ እጅን አጣጥፎ ወደ ድህነትን እጅ መስጠት ነው አድዬ ማስበው። ከዛ ይልቅ አስቻይ ነገር መፍጠር የተሻለ እንቅስቃሴ ይገኝበታል። በእንቅስቃሴ ውስጥ ግን ኢኮኖሚው አንዳች እመርታ ይመዘገብበታል። ኢንዱስትሪው እነዚህ ነገሮች በመጠቀም ምናልባት ወደፊት ብዙ ውጤቶች የሚገኝበት እንደሆነ ወይም ደግሞ መስፈንጠሪያ ነው እንድንል እድል የሚሰጠን እንደሆነ ተስፋ አደርጋለሁ። የኢንዱስትሪ የማደግ የማሳደግ ጉዳይ የሉዓላዊነትን የማረጋገጥ ጉዳይ ነው። ምክንያቱም ቅድም እንደጠቀስኩት የኢንዱስትሪ ምርቶች በውጭ ሀገራት የኢንዱስትሪ ምርቶች ፍላጎታችን በውጭ ሀገራት ላይ ጥገኛ ከሆነ ነገ ከነገ ወዲያ ማን ያውቃል? ዓለም እየተለዋወጠ ነው። አሁን ያለንበትን የንግድ ጦርነት እያየን ነው። በውጭ ሀገራት ላይ ጥገኛ መሆን ያመጣል። ያ ደግሞ ኢኮኖሚያዊ ቀውስን የሚያመጣ ነው። የሉዓላዊነት ጉዳይ ነው። የኢኮኖሚ ሉዓላዊነትን አላረጋገጥንም ማለት ነው። ስለዚህ ኢንዱስትሪን የማሳደግ ኢንዱስትሪ እንዲስፋፋ እንዲያድግ የማድረግ ጉዳይ በሌሎች ዘርፎችም ተጽዕኖውን ከማሳየት በተጨማሪ ራስን የኢንዱስትሪ ምርቶችን ፍላጎት በራስ አቅም የመሸፈን የሉዓላዊነትን የማረጋገጥ ጉዳይ ነውና ይሄ ነገር አጽንኦት ተሰጥቶበት ሊሰራ አስታወስከኝ። ሁለት አንደኛው ለሀገራዊ ውድድር ለጀመር ነው የአፍሪካ ነጻ ንግድ ቀጠና ውድድር ኢንዱስትሪዎችን ማደግ ያስፈልጋል። ለምሳሌ ቅድም ጌችስ ታነሳው እንደነበረው እሴት መጨመር ካልቻል ዓለም ላይ ያለን ውድድር ደካማ ነው የሚሆነው። ግብርናውን ቅድም ቡና ላይ ስታነሳ እንደውም አንድ አንጋፋ ኢኮኖሚስት ምን አሉኝ፣ ከቡና አምራች የሚያገኘው አምራች ሀገር የሚያገኘው 20% ነው። 80% ያልቆፈረው፣ ያላረመው፣ ያልተንከባከበው፣ ያላጠበው
ነጋዴው ከሆነ ሀገር ወደ ሆነ ሀገር ወስዶ የሚያገኘው ገቢ ነው 80 በመቶ። 20 በመቶ ብቻ ነው አምራች ሀገር የሚያገኙት። እሱ እሴት በመጨመር የሚመጣ ነው። ወደ WTO እየሄድን ነው። የዓለም የንግድ ድርጅት አባልነት ኢትዮጵያ ፍላጎቷን አቅርባ ድርድር ላይ ነው ያለችው። ቀጣይ እሱን ተግባራዊ ስናደርግና እዚያ ውድድር ውስጥ ስንገባ ኢንዱስትሪው ግብርናውንም ማዕድኑንም ይዞ ካልመጣ የመወዳደር አቅማችን ደካማ ይሆናል። እኒን ነገሮች ተግባራዊ ለማድረግ ኢንዱስትሪው ማደግ እንዳለበት ያስማማናል ይመስለኛል። ቀጣዩ ደረጃችን ዲጂታል ኢኮኖሚ ነው። ዲጂታል ኢኮኖሚው በጠቅላይ ሚኒስትሩ ማብራሪያ ላይ እንደተገለጸው ሁሉንም ቀደም ብለን ያነሳናቸው ዘርፎች በማስተሳሰር አንድ ላይ የሚይዝ ዘርፍ ነው። ስለዚህ ስለ ቁልፉ ጉዳይ ነው የጠቅላይ ሚኒስትሩን አጭር ማብራሪያ ሰምተን በዝርዝር እንመለከተዋለን። ዲጂታል መታወቂያ፣ ሞባይል ባንኪንግ፣ ዘመናዊ ክፍያ ዘዴዎች ተጀማምረዋል ታውቃላችሁ። ግን ልትገነዘቡ ፈልገው ነገር ኤአይ የሚባል ነገር፣ ኳንተም ሳይንስ የሚባል ነገር የሰው ልጆች እንዴት እንደሚኖሩ እንዴት እንደሚሰሩ to the extent እንዴት ኢማጂን እንደሚያደርጉ ሁሉ እየቀየረ ይገኛል። ብትፈልጉም ባትፈልጉም ቴክኖሎጂን ኤምብሬስ ማድረግ አለብን። ለምን? የፓወርን፣ የፕሮዳክሽንን፣ የፓርቲሲፔሽንን ህግጋት እንደገና እየጻፈ ነው ያለው ኤአይ። በአዲስ መልክ ፓወር እንዴት ኤክሰርሳይዝ እንደሚደረግ፣ ፕሮዳክሽን እንዴት እንደሚፋጠን፣ ተሳትፎ እንዴት እንደሚያድግ በአዲስ መልክ እየቀየረ ነው። ፋይዳ፣ ፓስፖርት፣ መሶብ፣ ሞባይል ባንኪንግ፣ ዘመናዊ ክፍያ ዘዴ፣ የከስተም ኦቶሜሽን፣ ገቢዎች፣ ኢፍሚስ በመላ በሀገር ውስጥ አቅም እየጎለበተ እያደገ መሄድ አለበት። አንዱ ታርጌት በኋላ አስቀምጣለሁ። አንዱ ታርጌት ቱሪዝም ስንት ፐርሰንት ኤአይ ተጠቅሟል? ፋይናንስ ስንት ፐርሰንት ኤአይ ተጠቅሟል? ግብርና ምን ያክል ተጠቅሟል? ያንን መለካት ካልጀመርን ምንም እንኳን ዘመን ለመዋጀት ብንፈልግም አንደርስበትም። ቴክኖሎጂ ኤምብሬስ ማድረግ አለባችሁ ለሁሉ ስራችሁ። ማይኒንግ፣ ግብርና፣ ኢንዱስትሪ፣ ቱሪዝም ሁሉን አስተሳስሮ የተሟላ ብልጽግና የሚያመጣው ቴክኖሎጂ ነው። እሱ ላይ በቅጡ ካልሰራን እና ካላስተሳሰርን በስተቀረ የምናስበውን ብልጽግና ማምጣት ያስቸግራል። ዲጂታል ኢኮኖሚ የአራተኛው ደረጃ ላይ ነው የምንገኘው። ጠቅላይ ሚኒስትሩ ቀደም ብለው እንዳነሱት እያንዳንዱን ዘርፍ እየጠሩ ነበር ያነሱት። ሁሉም በኤአይ ምን ያክል ፐርሰንት ተጠቅማቸዋል፣ ከሰራችሁት ስራ ካገኛችሁት ገቢ እያሉ ነበር የጠቀሱት። ዘመኑ ይህን ነገር በግዴታና የውዴታ የሚፈልገው ጉዳይ ነው። ዲጂታሉን ዓለም ካልተቀላቀን በየትኛውም ውድድር አሸናፊ መሆን የማይቻልበት ጊዜ ላይ ነንና ምናልባት የሁሉም ማስተሳሰሪያ ሲባል ምን ማለት ነው የሚለውን ሀሳብ በደንብ እናንሳው። ዳኒ ካንተ ልጀምር። ማስተሳሰሪያ ሊያስብሉት የሚችሉት ነገሮች ምንድናቸው? በሁሉም ዘርፎች ውስጥ ጥቅም ላይ ይውላል። ሁሉም ዘርፎች ይጠቀሙታል። ሁሉም ዘርፎች ደግሞ እርስ በርሳቸውም ለመገናኘት ይህንን የመሰረተ ልማት ዲጂታል ኢኮኖሚ እንግዲህ ዲጂታል ቴክኖሎጂ መሰረተ ልማት ነው። እርስ በርሳቸውም ለመገናኘት የሚጠቀሙበት ቴክኖሎጂ ነው ወይም ደግሞ ዲጂታል ቴክኖሎጂ ነው። ራሳቸውም ለምርትና ምርታማነት ማደግ ይጠቀሙበታል ማለት ነው። ስለዚህ በሁሉም ዘርፎች ውስጥ አፕላይ መሆን ያለበት ነው ወይም ደግሞ ተግባራዊ መሆን ያለበት ነው። የአማራጭ ጉዳይ አይደለም። አሁን ደግሞ የግዴታም የመወዳደሪያም መሰረታዊ ምክንያት ነው። እርስ በርሳቸውም ደግሞ ለመገናኘት ለምሳሌ ኢትሬድ የሚባለው አስፔክት አለ። ግብርናና ማዕድን በሚያደርጉት ግንኙነት የግብይት ሰንሰለት ውስጥ ኢትሬድ የሚከናወነው እውን የሚሆነው በኢንተርኔት ቴክኖሎጂ ወይም ዲጂታል ቴክኖሎጂ ነው። ስለዚህ እርስ በርሳቸው የሚያስተሳስራቸው እሱ ነው። አውዳቸውም ለምርትና ምርታማነት አንዱ የቴክኖሎጂ አንዱ ግብአት ነው። ስለዚህ ይህንን ነገር ማስተዋል ይገባል ማለት ነው። ስለዚህ በአጠቃላይ ባለፉት አመታት በዲጂታል ቴክኖሎጂ በዲጂታል ኢኮኖሚ አኳያ የታዩ ማሳያ የሚሆኑ ነጥቦችን ለመጥቀስ ያህል ዛሬ ላይ የሞባይል ተጠቃሚዎች ወደ 83 ሚሊየን ደርሷል። ይሄ የኢትዮ ቴሌኮም መረጃ ነው። የኢንተርኔትና ዳታ ተጠቃሚዎች መጠን ወደ 47 ሚሊየን ደርሷል። ኢንተርኔት ፔኔትሬሽን ከ25% በላይ ደርሷል።
ይህ ምን ማለት ነው? የዲጂታል አውዱን የዲጂታል ቴክኖሎጂዎችን በሙሉ የሚነግረን ነገር አለ። ዲጂታል ቴክኖሎጂዎች በከፍተኛ እመርታዊ እድገት ውስጥ ያሉ ናቸው። በከፍተኛ እድገት ውስጥ ለውጥ ውስጥ ያሉ ናቸው። ጠቅላይ ሚኒስትሩም በማሳያነት ብለው የጠቀሷቸው በርካታ የአገልግሎት ዘርፎች አሉ። የዲጂታል የክፍያ ስርዓት እነ መሶብ፣ በአጠቃላይ የዲጂታል የክፍያ ስርዓት፣ ሞባይል ባንኪንግ፣ ፓስፖርት ሳይቀር በአጠቃላይ በገቨርንመንት ወይም ደግሞ በመንግስት አገልግሎቶች ውስጥ በምርትና በኢንዱስትሪዎች ውስጥ የማይገባበት ቦታ የለም። ሶ ይሄ የዲጂታል ቴክኖሎጂ ከፍተኛ የሆነ እድገት ውስጥ ነው ያለው። አጽንኦት ሰጥተው ማብራሪያ የሰጡበት ጉዳይ የኤአይ ጉዳይ ነው። ዲጂታል ቴክኖሎጂ ምንም በማያሻማ ሁኔታ በከፍተኛ ፍጥነት እያደገ ነው። ነገር ግን ዲጂታል ቴክኖሎጂዎችን ወይም ደግሞ ኢንተርኔትን መጠቀም ብቻ በቂ አይደለም። አሁን ላይ የአርቲፊሻል ኢንተለጀንስ ወይም ደግሞ ሰው ሰራሽ አስተውሎትን መጠቀም የአማራጭ ጉዳይ አይደለም፣ የግዴታ ጉዳይ ነው። ተወዳዳሪ ለመሆን፣ ምርታማ ለመሆን፣ ኤፊሽንት ለመሆን ወይም ደግሞ ወጪን በቆጠበ ባነሰ ጊዜ በቀልጣፋ ሁኔታ ለማምረት አስፈላጊ ስለሆነ በሁሉም ዘርፎች ውስጥ ምን ያህል ተጠቀምን እያልን መለካት መቻሉን አለብን የሚል ሀሳብ ነው ያነሱት። አሁን የምንገኝበት ሰዓት የዲጂታል አብዮት ዘመን የሚባለው ስርዓት ውስጥ ነው ያለነው። ኤጁ በራሱ ያለንበት ኤጅ ራሱ አንዱ ያስገድደናል ማለት ነው። ሁለተኛው ምንድነው? እንደ ኢትዮጵያ ላሉ በብዙ ችግር ውስጥ ለተተበተቡ አገራት ደግሞ የዲጂታል ኢኮኖሚ ጉዳይ የምርጫ ጉዳይ የማይሆንባቸው በርካታ ምክንያቶች አሉ። ቅድም ኢንዱስትሪ ላይ ስናነሳ ከልካይነት የሚል ሀሳብ አንስተዋል ጠቅላይ ሚኒስትሩ። ከልካይነት ዝም ብሎ አይደለም የሚመጣው። ተከላካይነት ማለት ቢሮክራሲ ማብዛት፣ ከሙስና ጋር ከሌብነት ጋር የተያያዘ ነገር ሶ ኤግዛክትሊ ይህንን እንደዚህ አይነት ነገሮችን ልትከላከልበት የምትችለው እና የምታለማቸውን ልማቶች ሴፍሊና በጥንቃቄ በምትፈልገው ፍጥነት ልትመራበት የምትችለው አንዱ የዲጂታል ኢኮኖሚ ጉዳይ ነው። ስለዚህ ኤአይም እንበለው የሞባይል ኮኔክሽን እንበላቸው እነዚህን በማሳለጥ ረገድ ትልቅ ጉዳዮች ናቸው። በሌላ ደረጃ ደግሞ እንደዚህ አይነት ዲጂታል ኢኮኖሚን በሚያሳልጡ የኤአይና የመሳሰሉት ቴክኖሎጂዎች ውስጥ ኢንቨስት ባደረክ ቁጥር ፈጣሪዎችን እያበረታታ ነው የምትሄደው። ሶ በራሱ አንዱ የኢኮኖሚ ምንጭ ይሆናል ማለት ነው። አገር ውስጥ ኢንቨስት ታደርግበታለህ፣ አገርህን ሴኩር ታደርግበታለህ፣ ወደ ውጭም እውቀትህን ሼር አድርገህ እንግዲህ እኛ የሌሎችን ነው የዲጂታል ኤአይ ብንለው ከሌላ ቦታ ነው የመጣው ምናምን ይሄን ምናልባት አልምተን ወደ አዲስ ኢንዱስትሪ እንድንገባበት ሊያደርግልን ይችላል። የግብርና ኬዝ ቅድም ተነስቷል። ወደ ኤአይ የሚገባው ለእንትን አይደል። ዘንድሮ ቅድም እንደነገርኩ 20.9 ሚሊዮን ሄክታር መሬት ታርሷል። በኤአይ ተጠቅመ የኤአይ ለግብርና ተጠቅመ ከ20.9 ሚሊዮን ሄክታር ውስጥ ማምረት ያለብንና አሁን እናመርታለን ተብሎ ኤክስፔክት የተደረገው ፕላን የተደረገው በጣም ይለያያል ማለት ነው። ስለዚህ 20.9 ሚሊዮን ሄክታር መሬት የሚታረስ መሬት ያላት ሀገር ግብርናን የበለጠ አትረፍርፋ ኤክስትራ ማድረግ የምትችልበት በርካታ ኮንዲሽን ነበርና ያንን ለማስተካከል የዲጂታል ቴክኖሎጂ ቁልፍና ወሳኝ ሚና የሚጫወት ዘርፍ ነው። በራሱ የስራ እድል ነው። በራሱ መወዳደሪያ እንደ ሀገር የምትወዳደርበት ነጥብ ነው። ሌላው ደግሞ የምትሰራቸውን ሁሉ የኢኮኖሚ ዘርፎች ኔትወርክ ዳርገህ ሴፍ ነው ወይ ትክክለኛ ነው ወይ ብለህ የምትመራበትን ሲቹዌሽን ለመፍጠርም የዲጂታል ቴክኖሎጂና የዲጂታል ወርልድ ምንም ጥያቄ ውስጥ የሚገባ አይደለም። ስለዚህ ኢትዮጵያ በዲጂታል ኢንዱስትሪ ውስጥ ኢንቨስት ማድረጓ ኢትዮጵያ ዲጂታል ኢንዱስትሪውን አንዱ የኢኮኖሚ ወሳኝ ሴክተር አድርጋ መቀበሏና በኢኮኖሚ ውስጥ ማስቀመጧ ከትክክለኛነት በላይ አድርገህ የምትወስደው ነው። ምንም የአማራጭ ጉዳይ ስላልሆነ ማለት ነው። ስለዚህ ምናልባት ከዲጂታል 2025 አሁን ወደ ዲጂታል 2030 እየሄድን ነው። ባለፉት ዓመታት የተገበርናቸው የሆኑ ሙከራዎች ምናልባት የዲጂታል ዓለሙን መቀላቀል መፍጠን ባለብን ልክ ባይሆን እንኳ ግን ማሳያዎች ተደርጎ መነሳት የሚችል ይመስለኛል። ለምሳሌ የአርቲፊሻል ኢንተለጀንስ ተቋም እዚህ ሀገር ላይ መፈጠር ባለፉት 5 ዓመታት ውስጥ ራሱን የቻለ በኢንስቲትዩት ደረጃ ተቋም በመገንባት ደረጃ አራያ ሆኖ የሚጠቀስ ተቋም ተገንብቷል። ሁሉንም በአንድ ማዕከል አገልግሎት የሚሰጥበት መሶብ የአገልግሎት ማዕከል መቋቋሙም እንዳንድ እዛ ዘርፍ ላይ ገብተን እየሰራን እንደሆነ ወይም ደግሞ ትስስሩን ለማሳለጥ አስቻይ ነገር እየዘረጋን እንደሆነ እንደ ሀገር የሚያሳዩ ይመስለኛል። በዋናነት ሁለታችሁም ያነሳችኋቸው ሀሳቦች አሉ። የዲጂታል ኢኮኖሚው እንቅስቃሴ በዲጂታል መታወቂያ፣ የሞባይል ባንኪንግ፣ ዘመናዊ የክፍያ ስርዓቶችን እንዲሁም ደግሞ ቅድም ያነሳነው የመሶብ አገልግሎቶችን ባንድ በመተግበር አስቻይ ነገር መስራት ነው። ስለዚህ አገልግሎትን ምቹ፣ ቀልጣፋና ቀላል በሆነ መንገድ ማቅረብ እንዲሁም ደግሞ
ምንድነው አንዳንዴ ቅድም ያነሳናቸው የቁጥጥር ስራዎችን ከቁጥጥሩ ወደ አስቻይ ነገር መጥቶ ምቹ የሆነ ሁኔታን በመፍጠር በቀላሉ ኢንቨስት እንዲያደርግ በቀላሉ እንዲያመርት በቀላሉ ግብርና ውስጥ እንዲገባ በቀላሉ ኢንዱስትሪ ላይ እንዲገባ በቀላሉ የማዕድን ዘርፍ ላይ ገብቶ እንዲሰማራ አንድ ስራ ፈጣሪ አንድ ባለሀብት ያንን አስቻይ ነገር በመዘርጋት ዲጂታል ኢኮኖሚ ወይም ደግሞ የዲጂታል ዓለሙ እንቅስቃሴ አስፈላጊ እንደሆነ ልብ ማለት ያስፈልጋል። እነዚህ ያለፉት ዓመታት ሙከራዎቻችንና በቀጣዩ 2030 የሚተገበሩ ሙከራዎች ግብርናውንም ኢንዱስትሪውንም ቱሪዝሙንም ሁሉንም ያካተቱ እንደሆኑ ልብ ማለት ይቻላል። በ2025 ላይ የነበረው አንድ ሀሳብ ብቻ እንጨምር። በተለይ በጣም አጭር ነው ማነሳው። የኢትዮጵያ መንግስት የሚሰበስበው የግብር መጠን አት ዚስ ሞመንት ስንት ደርሷል? ወደ 1 ትሪሊዮን ደርሷል። ከአመታት በኋላ በጣም ትንሽ ቢሊዮን ብሮች ነበረ፣ ምናልባት ከበጀቱ በታች ነበረ። 1 ትሪሊዮን የገባው ማኑዋሊ ተሰብስቦ አይደለም። በግብር ውስጥ እንደምታውቀው በርካታ ሰው የግብር ቅሬታ ያነሳል፣ ግብር ይሰውራል። በጣም ብዙ ነገሮች አሉ። ግብር ሰብሳቢው መስሪያ ቤት በራሱ ብዙ ችግሮች አሉበት። ይሄን ችግር ያቃለለበት አንዱ ትልቁ ሜካኒዝም ተደርጎ የሚወሰደው የዲጂታል ቴክኒክ ነው። በዲጂታል ግብርህን ታሳውቃለህ። ተቋሙ በዲጂታል ቴክኒክ ይቆጣጠራል። ዘን መገበር ያለብህን ግብር ትገብራለህ። ኤክስትራ ግብር ከተጠየቅና ሌሎች የሙስና ኬዞች ካሉብህ ደግሞ በዛው ተጋልጦ ተቆጣጣሪነትና ተጠያቂነትን ማስፈን ተችሏል ማለት ነው። ስለዚህ 1 ትሪሊዮን ብር መሰብሰብ የሚያስችል አውድ የፈጠረው የዲጂታል ቴክኖሎጂው ዓለም ነው ማለት ነው። አሎን ላይሆን ይችላል፣ ብቻውን ላይሆን ይችላል፣ ግን በጣም ትልቅ ግሬት የሆነ ሚና እንዳለው ማሳየት ይችላል። ለዛ ነው ሞሰብ የሚባለውን ተቋም የወለደው ማለት ነው። በዛ መንገድ በብዙ ነገር ሊመነዘር እንደሚችል ማሳየት እንችላለን። መልካም። ምናልባት ግብርና ላይ ኤአይ እንዴት ሊገባ ይችላል የሚል ጥያቄ ሊነሳ ይችላል። እንዴት ነው ግብርና? ምክንያቱም እኛ የምናስበው ግብርና አለ። እንዴት ነው ቴክኖሎጂውን ግብርና ላይ ለምሳሌ የሰብሎችን ምርታማነት ለማሳደግ የሚያስችል ቴክኖሎጂ ነው። ለምሳሌ ኤአይ ማለት ነው። የሰብል በሽታዎችን ቀድሞ ለመተንበይ፣ ምክንያቱም ኤአይ የሚሰራው በዳታ ነው ማለት ሰፊ የሆነ የመረጃ ቋት ይኖራል። ያ የመረጃ ቋት ኮምፒውተሮች በሚገባ አሰናድተው አዘጋጅተው ተንትነው ያስቀምጡታል። ስለዚህ ያንን ነገር መተንበይ የሚያስችል አቅምም ይሰጣል። ስለዚህ የግብርና ውስጥ አሉ እንግዲህ የሀገራችን ገበሬ በሰብል ተባዮች፣ በሰብል በሽታዎች እንደዚህ የሚጠቃበት ሁኔታ አለና ይሄን ነገር አሁን ለመከላከል የሚያስችለን አንዱ ቴክኖሎጂ ነው። ስለዚህ የምርጫ ጉዳይ አይደለም። ምርትን ለማሳደግ ሰብሉን ከበሽታና ከተባይ ለመጠበቅ ኤአይ አስቻይ ሁኔታ ይፈጥርልናል። ስለዚህ በየዘርፉ እንደዚሁ በኢንዱስትሪው፣ በማይኒንጉ፣ በቱሪዝሙ በሁሉም ዘርፍ ገበያውን ለመተንበይ፣ ገበያውን ለመተንተን፣ ገበያውን ቀድሞ ለማቀድ ትልቅ አቅም ይፈጥራልና ያ ደግሞ ምርታማነትን ያሳድጋል። ኤአይ የአማራጭ ጉዳይ አይደለም፣ የግዴታ ነው ለማለት ነው። መልካም። ያነሳነው ሀሳብ በጣም ሰፊ ነው፣ ብዙ ማለት እንችላለን ሰዓት ባይገድበን። በቆይታችን ግን የመደመር መንግስት እይታ በዘርፎች እመርታ ላይ የሚሉ ሀሳብን ትኩረት አድርገን በተለይ ደግሞ መንደርደሪያ፣ መሸጋገሪያ፣ መስፈንጠሪያና የሁሉም ትስስር የሚከወንበትን የዲጂታል ኢኮኖሚ እንቅስቃሴ እንዴት መሬት ላይ ካለው ሀቅ ጋር ማስተሳሰር ይቻላል፣ የተከወኑ ክዋኔዎችን በማንጻሪያነት እያነሳን ውይይት ለማድረግ ሞክረናል። ዳንኤል ኃይሌ፣ ጌታቸው ጥበቡ ከኔ ጋር ስለቆያችሁ እጅግ ከልብ አመሰግናለሁ። እናመሰግናለን። መልካም። ክቡራን ተመልካቾቻችን ኢቲቪ ቢዝነስ በዚሁ ተጠናቀቀ። ፕሮግራሙን እየመራው አብርሃም ታደሰ ከመላ ስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ ሳደርግ እጅግ ደስ እያለኝ ነበር። በያላችሁበት ጤና ይስጥልን።